ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎቹ እየመራው አብራችሁ ቆይታ ማድረገው ነው ፍራት አጥላው ነኝ መልካም ቆይታ የሀገራዊ ምክክር ጉባኤ ተመካካሪዎች በተመደቡባቸው አጀንዳዎች ላይ መምከር መጀመራቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አምባሳደር መሐመድ ድሪር ገለጹ። የምክክር ጉባኤ ተመካካሪዎች በተለያዩ ቡድኖች ተከፋፍለው በተመደቡበት አጀንዳ ላይ መምከር መጀመራቸውን ኮሚሽነሩ ተናግረዋል። ትናንትና የተጀመረው ሂደት የምክክሩ ቁልፍ አካል መሆኑን ጠቅሰው ከተለያዩ የህብረተሰብ ክፍሎች የተውጣጡ በርካታ ሀሳቦች እንደሚሸራሸሩበት ጠቁመዋል። የዘላቂ ሰላምና የብሔራዊ መግባባት መሰረት ይጥላል ተብሎ የሚጠበቀው የኢትዮጵያ ሀገራዊ ምክክር የዜጎችን ድምጽ በማዳመጥ ሀገራዊ አንድነትን እንደገና ለመገንባት ያለመ ሁለንተናዊ ሂደት ላይ ይገኛል። ሪፖርተራችን አማሩ ገብሩ ተጨማሪ ያለው ኢትዮጵያ የታሪክ የባህልና የብዙሃነት ምድር ናት። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የሚኖሩ በርካታ ብሔሮች ብሔረሰቦችና ህዝቦች በየራሳቸው ውብ ቋንቋዎች ዜማዎችና አልባሳት አምረውና ደምቀው የተሸመኑባት ድንቅ ሀገር ይህ የባህልና የቋንቋ ስብስብ ሀገሪቱን የልዩ ልዩ ማንነቶች መገለጫ ያደርጋታል። የኢትዮጵያ ጥንካሬ ግን በባህሏና በቋንቋ ብዛት ብቻ የተወሰነ አይደለም። ከምንም በላይ በነጻነት አየር የመተንፈስ ታሪኳ እንጂ። ሀገሪቱ የአፍሪካ የነጻነት ተስፋና የጥቁር ህዝቦች ኩራት ሆና እንድትቆም ያደረጋት ቀኝ ያለ መገዛት ታሪኳ በየዘመናቱ የነበሩ አባቶችና እናቶች በጋራ የከፈሉት መስዋዕትነት ውጤት ነው። ከዚህ ጎን ለጎን ኢትዮጵያውያን አለመግባባቶችን ሲፈቱበት የቆዩበት ጥበብ ከሽማግሌዎች ምርቃት እስከ ሀገር በቀል የእርቅ ስርዓቶች ድረስ ቅሬታዎችን በሰላም የመጨረስ እሴት እውነተኛ ጥበብ ነው። ዛሬ ደግሞ የአሁኑ ትውልድ የዚህ ታላቅ ታሪክና እሴት ወራሽነቱን በተግባር እያረጋገጠ ይገኛል። በኢትዮጵያ ሀገራዊ የምክክር ጉባኤ የዘመኑ ትውልድ የትናንት አባቶቹን የጽናትና የነጻነት ታሪክ ለመድገም ብቻ ሳይሆን በዘመናዊ እውቀትና በሰለጠነ አስተሳሰብ ታንጾ ሀገሩን ወደ ላቀ ደረጃ ለማሸጋገር ዝግጁነቱን እያሳየ ይገኛል። ይህ ትውልድ የገጠሙትን ዘመነኛ ፈተናዎችና የፖለቲካ ውጥረቶች በኃይል ሳይሆን በሰለጠነ ንግግር በሐሳብ ብልጫና በጠረጴዛ ዙሪያ ውይይት ለመፍታት ቁርጠኛ መሆኑን የምክክሩ ተሳታፊዎች ለቻናል 1 ቴሌቪዥን ገልጸዋል። ሰው የራሱን ፍላጎት በደንብ አድርጎ እየገለጸበት ያለበት መብት ተጠብቆ ሁሉም ሰው የሚፈልገውን ሁሉ የማግለጽ መብት ተጠብቆላቸው አንዱ ማይፈልገው አንዱ ሲያወራም በጥሞና አዳምጦ ከዛ በኋላ ማግባባት ላይ ተደረስን እየርንበት ያለንበት ጉዳይ አለ። የተመካከርንበት ምክክር በእውነት የሚገርም ነው። መሳሳብ የሌለበት በአንድ ዓላማ ኢትዮጵያ በሚል ቃል የጸና መመካከር ነው የነበረው። ስለዚህ ኢትዮጵያውያን በአንድነት በአንድ ሐሳብ የተሰበሰቡበት ጊዜ ነው ብዬ ነው የማስበው። እያንዳንዱ ሰው በመጀመሪያ የራሱን ሐሳብ ይገልጻል። ነፃ በሆነ መንገድ እንዲገልጽ፣ እንዲጽፍ፣ እንዲያወራ ተደርጓል። በመስማማት ነው እያወራን ያለነው። ማንንም በማንንም ላይ ጣልቃ አይገባም። አንዱ ሲያወራ አንደኛው ማስቆም አይችልም። ይቻላል የሚል ነው ሰው እየደመደመ ያለው ወይንም ተሳታፊ እየደመደመ ያለው እና ለሀገራችን ጥሩ ተስፋ ጥሩ ነገር አገሪቱ እንደ ሀገር ወደምንፈልገው ሁኔታ ያስገባል የሚል ሐሳብ አለ። የነበረብንን ችግርና ያለ መግባባት ተነጋግረን ለመፍታት እያሰብን ነው። ትልቅ ተስፋ አለው ብዬ ነው የማስበው። ታዲያ በሂደቱ ላይ የሚሰበሰቡት ሐሳቦችና የውይይት ውጤቶች ተጠቃለው ለአጠቃላይ ጉባኤው የሚቀርቡ ሲሆን ይህም በሀገራዊ መሰረታዊ ጉዳዮች ላይ የጋራ መግባባት ለመፍጠር የሚደረገውን ጥረት አንድ እርምጃ ወደፊት ያስኬደዋል ተብሎ ይጠበቃል። የአፍሪካ ህብረት የትምህርት ክፍል ኃላፊ ሶፊያ ሺፓላ የኢትዮጵያ ሰው ሰራሽ አስተውሎት ዩኒቨርሲቲ የማቋቋም ራዕይ ሀገሪቱን የአፍሪካ የቴክኖሎጂና የፈጠራ ማዕከል የሚያደርግ ታሪካዊ እርምጃ ነው አሉ። ኢትዮጵያ የጀመረችውን ሁለንተናዊ ብልጽግና ጉዞ ለማረጋገጥ ዲጂታል ቴክኖሎጂን የኢኮኖሚ ምሰሶና የልማት ማሳለጫ መሳሪያ በማድረግ አመርቂ ውጤት እያስመዘገበች ትገኛለች። ለዝርዝሩ አናል ተስፋ
የዲጂታል ኢትዮጵያ ስትራቴጂና የ5 ሚሊዮን ኢትዮጵያ ኮደርስ መርሃ ግብር የዜጎች የዲጂታል የሰው ሰራሽ አስተውሎትና የዳታ ሳይንስ ዕውቀትን ክህሎት የሚያበለጽግ አቅም እየፈጠረ ነው። የዲጂታላይዜሽን መሶብ የአንድ ማዕከል አገልግሎትም የመንግስት አገልግሎቶችን ጥራትና ተደራሽነትን በማረጋገጥ በቁልፍ የኢኮኖሚ መሳሪያነት በማገልገል ስኬትን አስገኝቷል። የአፍሪካ ህብረት የትምህርት ክፍል ኃላፊ ሶፊያ አሽፓላ ለኢዜአ እንደገለጹት ኢትዮጵያ በዲጂታል ቴክኖሎጂ መስክ ወሳኝ መደላድል በመፍጠር አበረታች ውጤት እያመጣች ነው። በተለይም የሰው ሰራሽ አስተውሎት ልማትን ለማፍጠን ዩኒቨርሲቲ ለማቋቋም የወሰደችው ተነሳሽነት ከፍተኛ አድናቆት የሚቻረው መሆኑን ገልጸዋል። በኢትዮጵያ የተጀመረው የዲጂታል ቴክኖሎጂ ልማት አብዮትም በሌሎች የአፍሪካ ሀገራት ተመሳሳይ ኢንቨስትመንቶች እንዲስፋፋ በር የሚከፍት ታሪካዊ ክስተት እንደሆነም አንስተዋል። ይህም በአፍሪካ የዲጂታል ቴክኖሎጂ ልማት የለውጥ ጉዞ ላይ ትልቅ መነቃቃትን እንደሚፈጥርም ጠቅሰዋል። የኢትዮጵያ የመጀመሪያው የሰው ሰራሽ አስተውሎት ዩኒቨርሲቲ የማቋቋም ራዕይም የወደፊቱን ትምህርትና ምርምር በተሻለ ጥራት በመቅረጽ አገሪቱ ፈርቀዳጅ እንደሚያደርጋትም አስረድተዋል። ይህም የሰለጠነና ብቁ የሰው ኃይል በማፍራት በአፍሪካ የፈጠራ የምርምርና የሰው ኃይል ልማት የሚያፋጥን ዓለም አቀፍ የልማት አብዮት መሆኑንም አብራርተዋል። የኢትዮጵያም የትምህርት መሰረተ ልማትን የማስፋፋት ተግባር የትምህርት ጥራትና ተደራሽነትን በማረጋገጥ ለአፍሪካ ሀገር ጭምር ባሪያነት የሚወሰድ መሆኑንም አስገንዝበዋል። በአንደኛና በቅድመ አንደኛ ደረጃ ትምህርት ቤት ግንባታና በዲጂታል ቴክኖሎጂ ውጤታማነትም ህጻናትንና ታዳጊዎችን በተሻለ እውቀትና ክህሎት በማበልጸግ ሀገርን ተረካቢ ዜጋን ለማፍራት ወሳኝ መሆኑንም ገልጸዋል። በኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ለአምስተኛ ዙር የተዘጋጀው የ2026 የታዳጊዎች የክረምት የሰው ሰራሽ አስተውሎት ስልጠና በ500 ታዳጊዎች ተሳትፎ በይፋ ተጀመረ። የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት ላለፉት ዓመታት ሲያካሄድ የነበረው የታዳጊዎች የክረምት መርሃ ግብሩ ማስጀመሪያ ላይ ንግግር ያደረጉት የኢትዮጵያ የሰው ሰራሽ አስተውሎት ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና የሰው ሰራሽ አስተውሎት የወደፊቱን ትውልድና ሀገር የሚቀይር ነው ያሉ ሲሆን ይህንን ታሳቢ በማድረግ የሰው ሰራሽ አስተውሎት ዩኒቨርሲቲ በመገንባት ላይ እንደሚገኝም አመላክተዋል። ታዳጊዎች በሚኖራቸው 2 ወራት የስልጠና ቆይታ በርካታ ክህሎቶች የሚያዳብሩ በመሆኑ በትኩረትና በትብብር እንዲሰሩ አሳስበዋል። ስልጠናው በኢትዮጵያ የዲጂታል ለውጥ ጉዞ ውስጥ የነገውን ትውልድ በዘመናዊ እውቀት ለመቅረጽ ትልቅ ሚና አለው። ዘንድሮ የተጀመረው 5ኛ ዙር የታዳጊዎች የክረምት ስልጠና ሲሆን 500 ታዳጊዎች ለ2 ወራት በሚኖራቸው ቆይታ ስለ ሮቦቲክስ፣ ዳታ ሳይንስና ማሽን ለርኒንግ ሰፊ ክህሎት እንዲያዳብሩ ይደረጋል። ስልጠናው በዘርፉ የካበተ ልምድ ባላቸው ከ50 በላይ ባለሙያዎች በተግባር ታግዞ የሚሰጥ በመሆኑ ታዳጊዎች የንድፈ ሐሳብ እውቀት ብቻ ሳይሆን ችግር ፈቺ የፈጠራ ስራዎችን የመስራት አቅማቸውን እንዲያሳድጉ ትልቅ ዕድል ይፈጥራል ተብሎም ይጠበቃል። የአፍሪካ ልማት ባንክ ግሩፕ በኢትዮጵያ መንግስትና በግል አጋርነት ለሚገነባው የመጀመሪያው አይሻ 1 የንፋስ ኃይል ማመንጫ ፕሮጀክት $110 ሚሊዮን ብድር ማጽደቁን አስታወቀ። ይህ ውሳኔ ለኢትዮጵያ ኃይል ዘርፍ ታሪካዊ አዲስ ምዕራፍ መሆኑን የባንኩ ዳይሬክተር ዋሌ ሾኒ ባሬ ገልጸዋል። ፕሮጀክቱ በዩኤኢ ታዳሽ ኃይል ኩባንያ አሚአ ፓወር የሚገነባ ሲሆን ለ25 ዓመታት በባለቤትነት ይመራል። ብድሩ $80 ሚሊዮን ከባንኩ፣ $20 ሚሊዮን ከንጹህ ቴክኖሎጂ ፈንድና ከ10 ሚሊዮን ከአፍሪካ ዘላቂ የኢነርጂ ፈንድ የተገኘ ነው። ባንኩ ተጨማሪ $381 ሚሊዮን ለማሰባሰብም አቅዷል። ፕሮጀክቱ በአመት 1189 ጊጋዋት በሰዓት ንጹህ ኃይል ያመነጫል። በ25 ዓመታት ውስጥ 1.39 ሚሊዮን ቶን የካርበን ልቀትም ይከላከላል። እንዲሁም በግንባታ ወቅት ለ1525 ሰዎች ጊዜያዊ ስራ ዕድልም ይፈጥራል። ለቢዝነስና ዘላቂ አካታችነት በሚል መሪ ቃል ወጣቶች፣ ሴቶችና አካል ጉዳተኞችን በምጣኔ ሀብት ተጠቃሚ ለማድረግ የሚያስችሉ አካታች የንግድ አሰራሮች ላይ የመከረ መድረክ ተካሄደ። መድረኩ የግል ሴክተሩን፣ የፋይናንስ ተቋማትን፣ የመንግስት አካላትን፣ የንግድ ልማት አገልግሎት ሰጪዎችንና የልማት አጋሮችን በማሰባሰብ አካታች የቢዝነስ አሰራሮች እንዴት ለስኬታማ የንግድ ስራና ለዘላቂ ልማት አስተዋጽኦ እንደሚያደርጉ ለመወያየት የታለመ ነው ተብሏል። መድረኩን ያዘጋጀው በኤስኤንቪ መርሲ ኮርፕስ በስዊድን መንግስት የሚተገበረው የሊዌ ፕሮግራም ሲሆን ዋና ዓላማውም በስራ ፈጠራ ዙሪያ የሚታዩ የመረጃ የቦታና የፋይናንስ እጥረቶችን መቅረፍ ነው። ሪፖርተራችን ማሌት ደመላሽ ተጨማሪ አላት። ለሴቶችና ለወጣቶች እንዲሁም አካል ጉዳተኞች ቀጣይነት ያለው የኢኮኖሚ እድል ለመፍጠር የሚያስችሉ አካታች የገበያ ስርዓቶችን ለማጠናከር ያለመ የመማሪያ መድረክ በአዲስ አበባ ተካሂዷል። ለቢዝነስና ለዘላቂ ልማት አካታችነት በሚል መሪ ቃል የተዘጋጀው ይህ መድረክ የግል ሴክተሩን፣ የፋይናንስ ተቋማትና የመንግስት አካላትን አሳትፏል። በስዊድን መንግስት የገንዘብ ድጋፍ በኤስኤንቪና በመርሲ ኮፕስ አማካኝነት የሚተገበረው የሊዌ ፕሮግራም በተጨባጭ ጥናቶችና አዳዲስ የአሰራር ዘዴዎች ላይ በመመስረት የንግድ እሴትን ለመፍጠር እየሰራ ይገኛል። በዚህ የምክክር መድረክ ላይ የአሰራር ክፍተቶችን በመለየት ዘላቂ መፍትሄዎችን ለመስጠት የሚያስችሉ ዝርዝር የቴክኖሎጂና የቢዝነስ ስልቶች ቀርበው ውይይት የተደረገባቸው ሲሆን እንዲህ አይነት መድረኮች መዘጋጀታቸው ሁሉንም የማህበረሰብ ክፍሎች ከማካተት አንጻር ስላላቸው ጠቀሜታ የሊዌ ፕሮግራም ማናጀር የሆኑት ወይዘሮ ሄለን ጌታውን አብራርተዋል። የዛሬው መድረክ አስፈላጊነት እዚህ ላይ ነው። አካታችነትን ከንድፈ ሐሳብ ወደ ተግባር እንድናሸጋግር እድል ይሰጠናል። ከሊዌ ጋር በመስራት
አካታችነትን ያሰራራቸው አካል ካደረጉ ንግዶች እውነተኛ ልምዶችን እና የስኬት ታሪኮችን እንመለከታለን። ዓላማችን የስኬት ታሪኮችን ማክበር ብቻ ሳይሆን ከሂደቱ መማርም ጭምር ነው። እነዚህን አቀራረቦች ያሳኳቸው ሁኔታዎች ምንድናቸው? ምን ፈተናዎች አጋጠሙ? ምንስ ሊሻሻል ይችላል? ከሁሉም በላይ ደግሞ እነዚህ ልምዶች ሌሎች ንግዶች አካታችነትን ለዘላቂነት እንዲተገብሩ እንዴት ያነሳሳሉ የሚሉ ጥያቄዎችን እንመልሳለን ብለን እንገምታለን። መድረኩ በገበያ ተዋናይ መካከል ያለውን ትብብር ለማጠናከር እና መረጃ ላይ የተመሰረቱ አካሄዶችን በስፋት ለማስተዋወቅ መነቃቃትን የፈጠረ ሲሆን ማህበረሰባዊ ግንዛቤን በማሳደግ ረገድም የሚዲያ ተቋማት ሚና የጎላ መሆኑ ተመላክቷል። ሀገር በቀል የፋይናንስ ቴክኖሎጂ ተቋማት የሆኑት አሪፍ ፔይ እና መፍትሄ ማይክሮ ፋይናንስ በጋራ በመሆን ኪስ የተሰኘ የዲጂታል ብድር ፕላትፎርም ይፋ አደረጉ። አገልግሎቱም አነስተኛ ነጋዴዎች ያለምንም ዋስትና በወኪሎች አማካኝነት ፈጣን ብድር እንዲያገኙ እንደሚያስችልም ተገልጿል። በስነ ስርዓቱ የተገኘችው ሪፖርተራችን ጸጋነሽ ተሰማ ተጨማሪ አላት። መፍትሄ ማይክሮ ፋይናንስ ተቋም ከኤምዜድ ቴክኖሎጂ እና ከአሪፍ ፔይ ፋይናንሻል ቴክኖሎጂ ጋር በመተባበር ለአነስተኛና ጥቃቅን ንግዶች የሚሆን ኪስ የተሰኘ የዲጂታል አነስተኛ ብድር አገልግሎት በይፋ አስተዋውቀዋል። አገልግሎቱ በኢትዮጵያ የመጀመሪያ የሆነና በወኪሎች የሚመራ የዲጂታል ብድር ስርዓት ነው። ይህ የብድር ፕላትፎርም በተለይም የአነስተኛ ንግድ ባለቤቶችና ተንቀሳቃሽ ነጋዴዎች ያለምንም ቁሳቁሳዊ ዋስትና ፈጣንና ተደራሽ የሆነ የብድር አገልግሎት እንዲያገኙ ታስቦ የተነደፈ ነው። ኤምዜድ የቴክኖሎጂ ኩባንያ ይህንን ዘመናዊ የብድር ስርዓት አልምቶ ከመፍትሄ ማይክሮ ፋይናንስ እና ከአሪፍ ፔይ ጋር በቅንጅት እንዳቀረበ የአሪፍ ፔይ ፋይናንሻል ቴክኖሎጂ አክሲዮን ማህበር ዋና ስራ አስፈጻሚ ረድኤት ጽጌ ብርሃን ገልጸዋል። ኤምዜድ ኪስ የተባለውን ፕላትፎርም በሶሻል ካፒታል የሚሰራውን ፕላትፎርም አበልጽጎ ወደዚህ ፓርትነርሺፕ ይዞ መጥቷል ማለት ነው። ስለዚህ ኤምዜድ ጋር እንግዲህ ኪስ የተባለው ፕላትፎርም ሁለት አይነት ፕላትፎርም ይኖረዋል። አንደኛ ለኤጀንቶቹ ይኖራቸዋል፣ ሁለተኛ ደግሞ ለከስተመሮች ይኖራቸዋል ማለት ነው። ግን አብዛኛው ሜንሊ የሚሰራው የኤጀንቶቹ ላይ ነው ማለት ነው። ስለዚህ አንድ ከስተመር መጥቶ ሲበደር በኤጀንቱ በኩል ኢሚዲየትሊ ለከስተመሩ ወደ ፈለገው የባንክ አካውንት ዲፖዚት ይደረግለታል ገንዘቡ ማለት ነው በጥያቄ። ፕሮሰሱ እንዴት ነው የሚሆነው? ለምሳሌ ረድኤት አቤኒዘር ጋር ይሄዳል። አቤኒዘር ጋር 10,000 ብር ፈልጋለሁ ላለው ይህንን 10,000 ብር አቤኒዘር እኔ ስለሚያገኝ ኦኬ ችግር የለም ብሎ እዛው ፕላትፎርሙ ላይ ሪኩዌስት ያደርጋል። ኢሚዲየትሊ ያ ሪኩዌስት በአሪፍ ፔይ በኩል ያደርግና ወደ ማን ይመጣል? ወደ መፍትሄ ይመጣል። መፍትሄ ያንን ፕሮዳክት ሪኩዌስቱን ወይም ሎኑን ብድሩን ያይና ልክ አፕሩቭ ሲያደርግለት ከመፍትሄ በአሪፍ ፔይ በኩል አድርጎ ገንዘብ ወደ ማን ይሄዳል ማለት ነው? ወደ ደንበኛ ወደ ተበዳሪው ይሄዳል ማለት ነው። የመፍትሄ ማይክሮ ፋይናንስ ዋና ስራ አስፈጻሚ ነብየ ልዑል ታደሰ በበኩላቸው እንደ ኪሴ ያሉ አዳዲስና ዘመናዊ የብድር አማራጮች ወደ ገበያው መምጣታቸው እስከዛሬ የፋይናንስ አገልግሎት ላላገኙ አነስተኛና ጥቃቅን ንግዶች ትልቅ እድል ይፈጥራሉ። አሰራሩ በወኪሎች የሚመራ በመሆኑም አገልግሎቱን ወደ ህብረተሰቡ ዘልቆ እንዲገባ እንደሚያደርግ እንዲሁም የፋይናንስ አካታችነትን ያፋጥናል ብለዋል። የኛ ኤክስፐርቲዝ በማመሳሰል ብድር መስጠት፣ ብድሮች መሰብሰብ፣ ክፍያዎች መሰብሰብ ነው። እንዲህ አይነት ቴክኖሎጂ አማራጮች ሲመጡ ቴክኖሎጂውን እኛ ሳናመለጥ ከሌሎች ፓርትነሮች ጋር ቴክኖሎጂ ይዘው የክፍያ ስርዓቱን ኤክሰለንስ ያለው ድርጅት አሪፍ ፔይን ተጠቅመን ብድሮችን በቀላሉ ወደ ሰዎች ጋር እንዲደርስ ማድረግ ነው። በዚህ ሂደት ውስጥ ኖርማል ከነበረው የብድር አሰራራችን በተጨማሪ ይህንን ነገር ስናክልበት ተደራሽነታችንን እያሰፋን በቀላሉ ብዙ ሰዎች ጋር ብዙ አካባቢዎች ጋር ሊወስድ የሚችለውን አሰራር ነው እየዘረጋል ማለት ነው። በየክልሉ ወይም በየከተሞች ቅርንጫፎችን እየከፈትን የሚሄድበት መስራት በዚህ ኤጀንት በቀላሉ ሪፈራል ሌንዲንግ ብለን ልንለው እንችላለን። ሲምፕል የሆነ የሶሻል ካፒታል ቤዝ አድርገን ታማኝና ታዋቂ የሆኑ በአካባቢያቸውን ተቀባይነት ያላቸው ሰዎች ሪፈር የሚያደርጓቸው ደንበኞች ለብድር ብቁ ያደርጋሉ። ያብድሩን እንሰጣለን፣ ብድሩን እንከታተላለን፣ ብድር እናስከፍላለን። 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታወቀ። ግለሰቦቹ ከተጎጂዎቹ ከ1 ቢሊዮን ብር በላይ መቀበላቸውንም ተረጋግጧል። ለዝርዝሩ ሄሮዳስ ንጉሴ
የኢትዮጵያ ፌዴራል ፖሊስ በምስራቅ የሀገሪቱ ክፍል በኩል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ በቆዩ የተደራጁ 17 የቡድን አባላት ላይ ያደረገውን ምርመራ አጠናቆ መዝገቡን ለፍትህ ሚኒስቴር መላኩን አስታውቋል። በአንድ ግለሰብ በሚመራው በዚህ የወንጀል ቡድን ላይ በተደረገው ምርመራ ከተጎጂዎችና ከቤተሰቦቻቸው ከ1 ቢሊዮን ብር በላይ መቀበላቸው፣ ከ40 ሺህ በላይ ሰዎችን ማዘዋወራቸውና በሂደቱ የ60 ሰዎች ህይወት ማለፉ ተረጋግጧል። ተጠርጣሪዎቹ የህገወጥ የሰዎች ዝውውር መረብ ዘርጋት ተጎጂዎች በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ በማሳመን ከተለያዩ የሀገሪቱ አካባቢዎች በደላሎች አማካኝነት ሰዎችን ሲመለምሉ ቆይተዋል። ተጎጂዎች የኢትዮጵያን ድንበር እንደተሻገሩ ወደ የመን ተወስደው በዚያ በሚገኙ መጋዘኖች ውስጥ እንዲታጎሩ የሚደረግ ሲሆን በመያዣነት በመያዝ ለቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበር ተገልጿል። ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡና እያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና ያደርጉ እንደነበርም ፖሊስ ያረጋገጠ ሲሆን ከ60 በላይ ሰዎች ለህልፈተ ህይወት መዳረጋቸውንና በርካታ ሴቶች የመደፈር ጥቃት እንደደረሰባቸው ታውቋል። በዚህ ወንጀል ላይ ከሳውዲ አረቢያና ከኢትዮጵያ በቀጥታ መስመር በቪዲዮ የተደገፉትን ጨምሮ በርካታ ሰዎች የምስክርነት ቃላቸውን ሰጥተዋል። ተጠርጣሪዎቹ በህገወጥ መንገድ ባገኙት ገንዘብ ያፈሯቸው በስማቸው የነበሩ ቤቶች፣ ተሽከርካሪዎችና የባንክ ሂሳቦች እንዲታገዱ ተደርጓል። ፌዴራል ፖሊስ ምርመራውን ያጠናቀቀው በሰው የመነገድ በህገወጥ ሐዋላና በህገወጥ የገንዘብ ዝውውር ወንጀሎች እንደሆነ ገልጿል። የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በቅንጅት ባደረገው ክትትል ላገዟቸው አካላት ምስጋና አቅርቧል። በተጨማሪም ህብረተሰቡ የዜጎች ተሳትፎ መተግበሪያ በ991 ነጻ የስልክ መስመርና በሰው አልባ ፖሊስ ጣቢያ አማካኝነት ጥቆማና መረጃ መስጠቱን አጠናክሮ እንዲቀጥል ጥሪ አቅርቧል። እየተከታተላችሁ የምትገኙት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገናቸው መረጃዎች አልፋለሁ። የጀርመን መንግስት ከአፍሪካ ህብረት ጋር ያለውን ትብብር ለማጠናከር በ2026 በጀት ዓመት ተጨማሪ 12.1 ሚሊዮን ዩሮ ድጋፍ አደረገ። የገንዘብ ድጋፉ የሁለቱን ወገኖች የረጅም ጊዜ አጋርነት የሚያጠናክር ሲሆን በአህጉሪቱ ቀጠናዊ ውህደትን፣ ዘላቂ ኢኮኖሚ ልማትን፣ የኢነርጂ ሽግግርና የህዝብ ጤናን ለማሻሻል ያለመ ነው ተብሏል። ከተመደበው በጀት ውስጥ ትልቁ ድርሻ ማለትም 5.6 ሚሊዮን ዩሮ የአፍሪካን የኢኮኖሚ እድገት ለማሳደግ ለሚሰራው አፍሪካ ኢንኮር ፕሮግራም የዋለ ሲሆን ይህም የኢ-መሰረተ ልማት ትስስርንና የውስጥ ንግድን ለማጠናከር እንደሚያግዝ ተጠቁሟል። በተጨማሪም 3 ሚሊዮን ዩሮ ህገወጥ የገንዘብ ዝውውርን በመከላከልና የዕዳ አስተዳደርን በማሻሻል የአፍሪካ ሀገራት የሀገር ውስጥ ገቢን እንዲያሳድጉ ድጋፍ ያደርጋል ተብሏል። የ1.5 ሚሊዮን ዩሮ ደግሞ የሀገሪቱን የኤነርጂ ሽግግር ለማፋጠን የሚውል ሲሆን ቀሪ 2 ሚሊዮን ዩሮ ለአፍሪካ የበሽታ መቆጣጠሪያ ማዕከል ተቋማዊ አቅም ግንባታና በወቅቱ እየተከሰተ ለሚገኘው የኢቦላ ወረርሽኝ ለመከላከል ስራ እንደሚውል ተገልጿል። የአሜሪካ ጦር የኢራን በሆርሙዝ ወሽመጥ የሚተላለፉ መርከቦችን የማጥቃት አቅም ይበልጥ ለማዳከም ያለመ ነው ያለውን ጥቃት ለ10ኛ ተከታታይ ቀን ፈጽሟል። የኢራን ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው አገራቸው በአሁኑ ሰዓት ከአሜሪካ ጋር ሙሉ ጦርነት ውስጥ መሆኗን ተናግረዋል። ለዝርዝሩ አናውል ተስፋ። እውነታው ዛሬ የኢራን እስላማዊ ሪፐብሊክ ሙሉ የሆነ ጦርነት ውስጥ መሆኑ ነው ያሉት ፕሬዝዳንቱ እውነታውን መገንዘብና የዚህን ተጋድሎ ተፈጥሯዊ መዘዞች መቀበል ይኖርብናል ሲሉ ባወጡት መግለጫ አሳስበዋል። ሌሊቱን በዋሽንግተን የተፈጸመው ጥቃት ፕሬዝዳንት ዶናልድ ትራምፕ የአሜሪካ ወታደሮችን የገደለችውን ኢራን እንደሚቀጡ ከዛቱ በኋላ የተፈጸመ ነው። ባለፉት ቀናት በደረሱ ጥቃቶች ዮርዳኖስ ውስጥ 2 በኢራቅ ደግሞ 1 የአሜሪካ ወታደሮች ተገድለዋል። ኢራን ከትላንቱ ጥቃት በኋላ በወሰደችው የአጸፋ እርምጃ በሆርሙዝ ሲጓዙ የነበሩ 2 የነዳጅ ጫኝ መርከቦች እንዲሁም ባህሬንና ኩዌት ውስጥ የሚገኙ የአሜሪካ ወታደራዊ ይዞታዎችን መምታቷን ኢርና የተሰኘው የመንግስት የዜና ወኪል ዘግቧል። በተመሳሳይ ሰዓት ከዚህ ቀደም የተፈራረሙት የመግባቢያ ስምምነት የከሸፈባቸው አሜሪካና ኢራን በአሸማጋዮች አማካኝነት ዲፕሎማሲያዊ መልእክት እየተለዋወጡ መሆኑን ቴህራን አስታውቃለች። የአሜሪካ ጦር ማዕከላዊ እዝ በኤክስ ገጹ ባወጣው መግለጫ በትላንቱ ጥቃት የኢራን ወታደራዊ የእዝ ማዕከል፣ የባህር ኃይል አቅሞቿ፣ የሚሳኤልና የድሮን ማስወንጨፊያ ስፍራዎቿ እንዲሁም የአየር መከላከያ ስርዓቶቿ መመታታቸውን ገልጿል። የንግድ መርከቦች በሆርሙዝ ወሽመጥ የሚያደርጉትን ጉዞ እንደቀጠሉም በመግለጫው ጠቅሷል። ኢራን በበኩሏ ጥቃት በፈጸመችባቸው 2 ነዳጅ ጫኝ መርከቦች ውስጥ የነበሩ ባህርተኞችን ለማውጣት የነፍስ አድን ቡድን መሰማራቱንም አስታውቃለች። መርከቦቹም የተመቱት በወሽመጡ በኩል ለማለፍ በመሞከራቸው መሆኑን ኢርና ዘግቧል። የዮርዳኖስ መከላከያ ሰራዊት በበኩሉ ከኢራን የተወነጨፉ 3 ሚሳይሎችን መትቶ መጣሉን ገልጿል። የኩዌት ጦርም የኢራን ድሮኖችን እንደጠለፈ አስታውቋል። ባህሬን ደግሞ ከኢራን የተነሳ ድሮን የአየር መቆጣጠሪያ ስርዓቶቿን ኢላማ ቢያደርጉም በረራዎች አለመስተጓጉላቸውን ጠቅሳለች። የአሜሪካ ጦር በፈጸማቸው ጥቃቶች ታብሪዝ፣ ቻባር፣ ኮርናክ፣ ባንደር፣ ማዕሻር እና
ባንዳር ኢማም ሐሚኔን ጨምሮ በርካታ ከተሞች መመታታቸውን ከፊል መንግስታዊ የሆነው የዜና ወኪል ታስኒም ዘግቧል። በኢራን መንግስት መገናኛ ብዙሃን ዘገባ መሰረት ሆርሙዝ ወሽመጥ ለማቋረጥ የሞከሩ 2 የነዳጅ ጫኝ መርከቦች ላይ ፍንዳታ ተከስቷል። የኢራን እስላማዊ አብዮት ዘብ ባወጣው መግለጫ መርከቦቹ ደህንነቱ ባልተጠበቀና በአደገኛ ደቡባዊ መስመር የተጓዙ ስለነበረ ፍንዳታ እንደተከሰተባቸውና ጉዟቸው እንዲቋረጥ መደረጉን አስታውቋል። የአሜሪካ ማዕከላዊ ዕዝ በበኩሉ ይህንን ገለጻ አስተባብሏል። ኢራን ከአሜሪካ ጋር ያለውን ውጥረት ለማርገብ የሚያስችሉ የሽምግልና ሀሳቦች እንደቀረቡላት አስታወቀች። በባህረ ሰላጤው አካባቢ የሚገኙ የአሜሪካ ወታደራዊ ንብረቶች ላይ መጠነ ሰፊ ጥቃቶችን ማድረሷን ቀጥላለች። ለዝርዝሩ ጸጋነሽ ተሰማ። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በሰጡት መግለጫ የቀረቡልን የእናሸማግላችሁ ምክረ ሀሳቦች አሉ ደርሰውናልም፣ ነገር ግን ወደ ዝርዝር ጉዳዮች ባልገባ መርጣለሁ ሲሉ ተናግረዋል። አሸማጋዮች በሐምሌ ወር በኢራንና በአሜሪካ መካከል የተቀሰቀሰውን ውጥረት ለማርገብ በሰሞኑ ጉዳይ ላይ እየሰሩ ይገኛሉ ሲሉ ቃል አቀባዩ ተናግረዋል። በሚናብ የተፈጸመው ክስተት ሆን ተብሎ የተደረገ መሆኑን አሜሪካ በሚገባ ታውቃለች። የአሜሪካ ባለስልጣናት ለዚህ ጉዳይ ትኩረት በመሳብ በ40 ቀናት ጦርነት ወቅት የተወሰዱትን ሌሎች እርምጃዎች በህግ ረገድ ትክክለኛና ተገቢ እንደሆኑ አድርገው ለመሳል እየሞከሩ ነው በማለትም ወቅሰዋል። የሚናብ ክስተት አሜሪካ በኢራን ህዝብ ላይ በከፈተችው የ40 ቀናት ጦርነት ወቅት ከፈጸመቻቸው በሺዎች የሚቆጠሩ የጦር ወንጀሎች መካከል አንዱ ብቻ ስለመሆኑ አስረድተዋል። ቃል አቀባዩ በዚሁ መግለጫቸው ኢራን አሜሪካን ለፈጸመቻቸው የጦር ወንጀሎች ተጠያቂ ታደርጋለች ብለዋል። ይህ በእንዲህ እንዳለ በባህረ ሰላጤው አካባቢ የሚገኙ የአሜሪካ ወታደራዊ ንብረቶች ላይም መጠነ ሰፊ ጥቃቶችን ማድረሷን ቀጥላለች። ባለፉት 9 ምሽቶች ኢራን እንደ ራዳሮች፣ የነዳጅ ጫኝ አውሮፕላኖችና ድሮኖችን የመሳሰሉ ወሳኝ አጋዥ መሳሪያዎችን ኢላማ በማድረግ ከፍተኛ ዋጋ ያላቸውን የአሜሪካ ወታደራዊ ንብረቶች በትክክል የመምታት አስተማማኝ አቅም እንዳላት አሳይታለች ሲል የቴህራን ልሳን የሆነው ታስኒም የዜና ምንጭ ጽፏል። እነዚህ ኪሳራዎች በአካባቢው ያለውን የአሜሪካን የአየር ክንውን የስለላ ክትትልና መረጃ ማሰባሰብ አቅም የማዳከም ዕድል እንደሰጡም ተጠቁሟል። በኩዌት፣ ባህሬንና ጆርዳን በሚገኙ ወታደራዊ ማዕከላት ላይ የተፈጸሙት ጥቃቶች በርካታ የጦር አውሮፕላን ማቆሚያዎችን፣ የራዳር ጣቢያዎችን፣ የጥይትና መሳሪያ ግምጃ ቤቶችን፣ የነዳጅ ማከማቻዎችንና መገናኛ ማዕከላትን አውድመዋል። ከእስራኤል ጋር በተደረገው የ2 ዓመት ጦርነት አብዛኞቹ መሪዎች የተገደሉበት የፍልስጤሙ ታጣቂ ቡድን ሐማስ ባወጣው መግለጫ ኻሊል አልሃያን አዲሱ መሪ አድርጎ መምረጡን አስታወቀ። አዲሱ መሪ እስራኤል በጋዛ ላይ መጠነ ሰፊ ጥቃት ባካሄደችበት ወቅት የተገደለውን ያህያ ሲንዋርን የሚተኩ ናቸው። ለዝርዝሩ አናውል ተስፋ። ከስደት በኋላ በጋዛ የነበረውን ንቅናቄ እየመሩ ያሉት ኻሊድ አልሃያ ከ3 ዓመታት ገደማ በፊት ከእስራኤል ጋር ከተጀመረው አውዳሚ ጦርነት በኋላ ወደ መሪነት የመጡ አክራሪ አቋም ያላቸው የቡድንን አባላት የሚወክሉ ተደርገው ይታያሉ። አልሃያ የአንዋር ሲንዋርን የቅርብ አጋር የነበሩ ሲሆን ኢራን ውስጥ በእስራኤል ከተገደሉት የቡድን የፖለቲካ መሪ ኢስማኤል ሃኒያ ጋር የሚያያዝ ፖለቲካዊ መስመር የሚያስቀጥሉ ተደርገው ይታሰባሉ። አልሃያ የሐማስ ዋነኛ ተደራዳሪ በመሆን የቡድኑን ልዑክ ያደረገውን ቀጥተኛ ያልሆነ የተኩስ አቁም ድርድር መርተዋል። በግብጽና በኳታር አማካኝነት ከአደራዳሪዎች ጋር በመገናኘትም ዓለም አቀፍ እውቅናን አትርፈዋል። ከቅርብ ጊዜ ወዲህ ደግሞ የሐማስን የዲፕሎማሲያዊና የፖለቲካዊ እቅዶችን በመምራት የበለጠ ኃላፊነት ይዘዋል። የ65 ዓመቱ አልሃያ በዚህ ዓመት መስከረም ላይ በኳታር ዋና ከተማ ዶሃ ውስጥ የሐማስ መሪዎች ስብሰባ ላይ እያሉ ከተፈጸመው የእስራኤል የአየር ጥቃት ተርፈዋል። በጥቃቱም ወንድ ልጃቸውን፣ 5 ዝቅተኛ ደረጃ ያላቸውን የቡድን አባላትና የኳታር የጸጥታ ኃይል አባል መገደላቸው ይታወሳል። ኳታር ውስጥም የነበሩት የሐማስ መሪዎች ኢላማ የተደረጉት የጋዛ ጦርነትን የቀሰቀሰውን የቡድን ጥቃት በመምራታቸው እንደሆነ የእስራኤል ጠቅላይ ሚኒስትር በወቅቱ አሳውቀዋል። በጃፓን ናራ ዩኒቨርሲቲ ከማንኛውም የደም አይነት ጋር የሚስማማና ማቀዝቀዣ የማይፈልግ አዲስ ሰው ሰራሽ ደም መዘጋጀቱንና በሰዎች ላይ የተሳካ ሙከራ መደረጉ ተነገረ። ለዝርዝሩ ሄሮዳይ ንጉሴ። ሳይንቲስቶቹ ይህን ሰው ሰራሽ ደም የሰሩት ከተለመደው የደም ልገሳ ሂደት ውጭ በሆነ መንገድ ነው። ጊዜያቸው ካለፈባቸው የተለገሱ የደም ክምችቶች ውስጥ ኦክሲጅንን የሚሸከመውን ሄሞግሎቢን የተባለውን ፕሮቲን በመለየትና ጥራቱን በጠበቀ መከላከያ ሽፋን ውስጥ በማሸግ ሰው ሰራሽ ቀይ የደም ሴሎችን ማምረት ችለዋል። ይህ ፈጠራ በድንገተኛ ሕክምና ወቅት የሚገጥመውን የደም እጥረት ችግር ሙሉ በሙሉ ይቀርፋል ተብሏል። ከደም አይነት ምርመራ ነጻ የሆነው ይህ ሰው ሰራሽ የደም ሴል ምንም አይነት የደም አይነት ወይም ቡድን መለያ የሌለው በመሆኑ ለማንኛውም ታካሚ ያለምንም የደም አይነት ማመሳከሪያ ምርመራ በቀጥታ መስጠት ይቻላል። ይህም በፈጣን አደጋዎች፣ በተፈጥሮ አደጋ ወቅትና የደም አይነት ምርመራ ለማድረግ አስቸጋሪ በሆኑ ገጠራማ አካባቢዎች ለሚገኙ ህመምተኞች ፈጣንና አስተማማኝ ህይወት አድን አማራጭ ይሆናል ተብሏል። ከተፈጥሮ የሰው ልጅ ደም በተለየ መልኩ ይህ ሰው ሰራሽ ደም በጣም ረጅም ጊዜ የመቆየት ልዩ ባህሪ አለው። የተፈጥሮ ደም በማቀዝቀዣ ውስጥ ቢቀመጥ እንኳን መቆየት የሚችለው እስከ 42 ቀናት ብቻ ሲሆን ይህ አዲሱ ሰው ሰራሽ ደም ግን በተለመደው የክፍል ሙቀት ውስጥ እስከ
2 ዓመት፣ በማቀዝቀዣ ውስጥ ደግሞ እስከ 5 ዓመታት ድረስ ሳይበላሽ መቆየት ይችላል። በፈቃደኛ ሰዎች ላይ የሚደረገው የሰው ልጅ ክሊኒካል ሙከራ በፈረንጆቹ 2022 የተጀመረ ሲሆን በአሁኑ ወቅት የሙከራው መጠን ከ100 እስከ 400 ሚሊ ሊትር ደም ማድረስ ችሏል። እስካሁን ባለው ሂደት ፈቃደኞቹ ላይ ምንም አይነት የጎንዮሽ ጉዳቶች ያልታዩ ሲሆን በፈረንጆቹ 2030 ለሕክምና አገልግሎት ዝግጁ ሆኖ ይፋ ይደረጋል ተብሏል። ማንም ሰው ሊጠቀምበት የሚችል የደም አቅርቦት ስኬት በዓለም ዙሪያ በከባድ አደጋ ለሚጎዱ ህመምተኞች፣ በወታደራዊ ሕክምና፣ በተፈጥሮ አደጋ ምላሾችና ስር የሰደደ የደም እጥረት ላለባቸው ሆስፒታሎች ትልቅ ተስፋን ሰጥቷል። ፕሮጀክቱ ሙሉ በሙሉ ሲጠናቀቅ በደም እጥረት ምክንያት የሚጠፉ በሚሊዮኖች የሚቆጠሩ ሰዎችን በቀላሉ ለመታደግ ያስችላል ተብሎም ይጠበቃል። ካናዳ የኢቦላ ወረርሽኝን ለመከላከል ባለፉት 21 ቀናት ውስጥ በዲሞክራቲክ ሪፐብሊክ ኮንጎ የነበሩ የውጭ ዜጎች ወደ ግዛቷ እንዳይገቡ የሚከለክል ጥብቅ የድንበር እገዳ በይፋ ጣለች። ከሐምሌ 13 ጀምሮ ተግባራዊ የሆነው ይህ መመሪያ የቫይረሱን ስርጭት አስቀድሞ ለመግታትና የሀገሪቱን የሕዝብ ጤና ለመጠበቅ የተላለፈ ውሳኔ ሲሆን የካናዳ መንግስት እርምጃ የመጣው በኮንጎ ዲሞክራቲክ ሪፐብሊክ የተከሰተው የኢቦላ ቫይረስ ስርጭት በዓለም አቀፍ ደረጃ አሳሳቢነቱ እየጨመረ በመምጣቱ ነው። የድንበር ቁጥጥሩ በተለይም በቫይረሱ የመያዝ እድል ያላቸውን የውጭ ሀገር ዜጎች በቀጥታ የሚያካትት ሲሆን የበሽታውን የ21 ቀናት የክትትልና የማቆያ ጊዜን ታሳቢ ያደረገ ነው። መመሪያው የካናዳ ዜግነት ያላቸውን ግለሰቦችና በሀገሪቱ ቋሚ የመኖሪያ ፍቃድ ያላቸውን የውጭ ዜጎች እንደማይጨምርም ተገልጿል። ሆኖም ግን እነዚህ የካናዳ ነዋሪዎች ከኮንጎ ከተመለሱ በኋላ በአየር ማረፊያዎች ጥብቅ የጤና ምርመራ እንደሚደረግላቸው የሀገሪቱ የጤና ባለስልጣናት አስታውቀዋል። የጤና ባለሙያዎች የኢቦላ ቫይረስ ከፍተኛ ሞት ምጣኔ ያለው በመሆኑ መሰል አስቀድሞ የመከላከል እርምጃዎች እጅግ አስፈላጊ መሆናቸውን ይስማማሉ። ካናዳ የወሰደችው እርምጃ በሌሎች የበለጸጉ ሀገራትም ላይ ተመሳሳይ የድንበር ጥንቃቄዎችን ሊያስከትል እንደሚችል እየተነገረ ነው። ወደ ቢዝነስ ዘገባዎች አልፋለሁ። በኢትዮጵያ በሰኔ ወር 2018 ዓ.ም የተመዘገበው አጠቃላይ የዋጋ ግሽበት መጠን 13.9 በመቶ መድረሱን የኢትዮጵያ ስታትስቲክስ አገልግሎት መረጃ አመላከተ። በዚህም አጠቃላይ የዋጋ ግሽበቱ ከግንቦት ወር 13.4 በመቶ ጋር ሲነጻጸር በ0.5 በመቶ የጨመረ ሲሆን ከወር ወደ ወር ባለው የሸቀጦችና አገልግሎቶች ዋጋ ንረት ላይ ደግሞ የ1.0 በመቶ ጭማሪ ታይቷል። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደመላሽ። እንደ አገልግሎቱ ከሆነ የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 15.1 በመቶ ደርሷል። ይህም በዋነኝነት በአትክልት፣ ስጋ፣ የወተት ተዋጽኦ፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር ዋጋ ላይ በተመዘገበው ጭማሪ ሳቢያ የተከሰተ ነው። በሌላ በኩል ምግብ ነክ ያልሆኑ የዋጋ ግሽበት 12.2 በመቶም ተመዝግበዋል። በዚህ ዘርፍ ውስጥ ትራንስፖርት 14.3 በመቶ፣ የአልኮል መጠጦችና ትንባሆ 14.5 በመቶ እንዲሁም ሌሎች እቃዎችና አገልግሎቶች 17.9 በመቶ ከፍተኛውን ድርሻ ይዘዋል። የሰኔ ወር 2018 ዓ.ም የዋጋ ግሽበት መጠን ከሰኔ 2017 ተመሳሳይ ወቅት ጋር ሲነጻጸር ምንም አይነት ለውጥ ሳያሳይ በተመሳሳይ 12.9 በመቶ ላይ መረጋጋቱን ለመረዳትም ተችሏል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ከዱባይ ንግድ ምክር ቤትና ከተባበሩት አረብ ኤምሬትስ የኢትዮጵያ ኤምባሲ ጋር በመተባበር የቢዝነስ ፎረም በዱባይ ሊያካሂዱ መሆኑ ተነገረ። እንደ አውሮፓውያን አቆጣጠር መስከረም 2 ቀን በ2026 የሚካሄደው ይህ የንግድ ለንግድ ውይይት ከ40 በላይ የሚሆኑ የአዲስ ቻምበር አባል ኩባንያዎችና ባለሀብቶች የሚሳተፉበት ይሆናልም ተብሎ ይጠበቃል። የፎረሙ ዋና ዓላማ የሁለቱን ሀገራት የንግድ የኢንቨስትመንትና የገበያ ትስስር በማጠናከር የኢትዮጵያ አምራቾች፣ ላኪዎችና አገልግሎት ሰጪዎች ካቻ የዱባይ ኩባንያዎች ጋር ለፊት የሚገናኙበትን መድረክ መፍጠር እንደሆነም ተጠቁሟል። አዲስ ቻምበር እንዳስታወቀው ይህ መድረክ አባል ኩባንያዎች ዓለም አቀፍ ተወዳዳሪነታቸውን እንዲያሳድጉና የውጭ ኩባንያዎች ወደ ኢትዮጵያ ገበያ ለመሳብ ትልቅ ሚናም ይኖረዋል። ኢትዮጵያና የተባበሩት አረብ ኤምሬትስ የንግድ ልውውጥ በቅርብ ጊዜ ከ6 ቢሊዮን ዶላር በላይ መድረሱ የተገለጸ ሲሆን ይህም የሁለቱን ሀገራት የኢኮኖሚ ግንኙነት እያደገ መሆኑን የሚያመላክት ነው ተብሏል። መረጃው የካፒታል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሚዛናዊ ላልሆነ የንግድ ስርዓት ምላሽ በሚል ከካናዳ በሚገቡ በርካታ እቃዎች ላይ አዲስ የ50 በመቶ ታሪፍን ጣሉ። ታሪፉ የተጣለው ከኃይል ከፖታሽና እጥረት አለባቸው ከሚባሉ ማዕድናት ውጪ ባሉ እቃዎች ላይ ነውም ተብሏል። የካናዳው ጠቅላይ ሚኒስትር ካርኔ ከአሜሪካ ጋር በጉዳዩ ላይ በጥልቀት ለመነጋገር ዝግጁ ነንም ብለዋል። መረጃው የቢቢሲ ነው። ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችንን ነበረ። ዜናዎች እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። ሌሎች የቻናሉ ፕሮግራሞች ይቀጥላሉ። መልካም ጊዜ።